አሁን ኢትዮጵያ ውስጥ ነው የምትኖረው ታውቃላችሁ። እና በፊት ኢማራት ነበረች አይደለ? ኢማራት ነበረች። እናም ኢትዮጵያ ከገባች ስንት ጊዜ ሆነሽ? 2 ዓመት ሆኗታል ሀገር ቤት ከገባች። እና አሁን ሶሻል ሚዲያ ላይ እየተባለ ያለው እኔ በጣም እሷ አቡ ይክሩን ችግሯን ጠይቂያት፣ ለምን አታናግሪያትም፣ ለምን አታግዣትም ብለው ብዙ ሰዎች ኮመንት ላይም ጻፉልኝ። ኦኬ በዋትሳፕ ማወሩኝ፣ ለዛ ነው ቁጥርሽ ልከውልኝ ብዬ ቃኔ ይክሩ ነይ እያልኩሽ አይደል? አሁን ችግርሽን ታስረጅን እና የቻልነውን እናግዝሻለን። ችግር የለውም፣ ቀስ ብላ ትናገራለች። ምን ችግር አነጋገር አታውቅም ማለት አልገባኝም። እሺ ጋይስ ሳሪቲን ሼር አድርጉላት። ማርቲ እንዴት ነሽ? ሀቡ እንዴት ናችሁ? እንዴት አላችሁ? ሰላም ነው? ሰላም ነው ሁላችሁ? አማን ነው? ደህና ናችሁ? አለን ሁሉም ሰላም አለን። እኔ ነኝ የደወልኩላት ለኢክራም ዳይሬክት ኮል ዋትሳፕ ላይ ትናንትና ቮይስ አድርጌላት አንድ ራይት ብቻ ነበረ። ሶ ዳይሬክት ስደውልላት የዋትሳፕ ቁጥሯን ሰጠችኝ። እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል? ይኩርዬ እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩ ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዝሽ ነው እዚህ ጋር ያለ ነው። እና ምንድን ነው ይኩርዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ ላይ ደርሷል ብለሽ የደረሰብሽን ነገር ያው ከመጀመሪያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይን ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራለን። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚሁ ላይ ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? በኋላ ነው እሷ ጋር የሄድኩት ማለት ነው። ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው የምትሰሪው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራሁ። ቤት ሲሄድ ምንም የለባትም ይባላል። ራሴን ሳያስፈራኛል። በጣም ከስቻለሁ። ከሰው ሁሉ እደበቅ ነበር ማለት ነው። ገብቶሻል? ከዚሁ ታከሚ ሀገር ይገባለ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀን ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብለው ትኬት ቆርጠው ላኩኝ ማለት ነው ለኢትዮጵያ። እዚህም ብዙ ጌታም ያለው ቶሎ በሽታ አልተገኘም ማለት ነው። ገብቶሻል? አላህ ከሐኪም እስከገናኝ ያሳያለሽ። ይሄ ደሰራ ገብቶሻል? ይሄ ፊቴን ይዞት ሄዳል። ፊቴ ውርድ በቃ እንደ ወይተር ነው። አሲድ እየረጨ ነው፣ አሲድ እየረጨ ማለት ነው። እዚህ ሰርጅቃ የሚወጣው ግን አሁን አይደለም ጊዜው ብሎ ያለው አሁን ኮንትሮል አድርገነዋል። በመድረስ አይኔ ሁሉ ተጎልጉሎ ነው ተፈጦ ምንድን ነው አይንሽ ሁሉ ይለጣው ማለት ነው። ታስፈሪያለሽ። አሁን ሁሉ ተብያለሁ ኢትዮጵያ ገብቶሻል? አሁንም አይኔ ልክ አይደለም። ይሄ ፎቶ ላይ ይሄ እንደዚህ ይላል ማለት ነው። ከዛ ተጋሽ በጣም ታሜ መስቀል ይተኝ በጣም ታሜ ምንም ብር ነበረኝም። ሪም ነገርኳት ለሳራ ተላከላት። ሰብስበው ላኩልኝ 50 ሺህ ብር። ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ማለት አልችልም። እኔ አሁን ነገሩን እንዳገናኘው ራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል? በውስጥም እየመጡ ወይ ሪም ወይ ሳራ ተዘግመውብሻል ሲሉ እረፉ። እንዲያንን ነገር የለም በእኛ መሀል። እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም በቀድመኛል ወይ ንግግር ያምር ገብቶሻል? ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል?
አንዴ እነሱ መሸታታቸው ለዚያ በቋት ብለዋል አይደል? ወጥቼ ለዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለ? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ፣ እኔ ተናግሬያለሁ እያልኩ ሰው የፈለገውን አስተያየት ባጣ የመጣሽ ትለምኛለሽ አለው። ገብቶሻል? ማትሻሻይ መኖር ብዙ ነገር ባላሉ ግን እኔ ግድ አይሰጠኛቱ። ከኮሚኒቲ ይልቅ ያለብኝ ችግር ይበልጣል። ገብቶሻል? አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ልጫወት ነው አልኳት ማለት ነው። ያ አላገኝም ሀቡ በሀቂቃ ነው። ከዛ ጌም ያገኘሁት አያቴ ሞተች። መጀመሪያ ግን 50 ሺህ ብር የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ፣ ሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ ከዛ ሳርዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽ እና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም? የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ፣ 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል? በዛ ራሱ በጣም አመስግኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም ሀቡ፣ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ችግር የለብኝም። እንደዛ ስትባል ወጣን፣ ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለች። አትረጂ ገባሽ? በመጀመሪያ ይሄንን እችን 70 ሺህ ብር ተሰጠሽ፣ ታከምሽ፣ ከዛ ተመልሰሽ መጣሽ። ኦኬ ከጌሙ ደግሞ 70 ሺህ እሺ። ከዛ እሱንም ታከምሽበት? ኖ ለቅሶ ነው ወሎ ቤተሰብ ሰደቃ ምን ስል ብሎ አለ። ሐዋሳ ወሎ። ማን ሞቱ ነው? አያቴ፣ የእናቴ እናት ያቀብልኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ራሱን ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ እሺ ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጭ። በ2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት የላከችልሽ? ላይክ 10 ሺህ ብር። ይህ ከራሷ ነው? ሶሻል ሚዲያ ላይ እርዳታ ሳታይ ከራሷ ምትልክልሽ ነው? በመሀል አሁንሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ አንበሳ ወርድላትም የአንበሳውን ብር ያለች የአንበሳውን ብር ላከችልሽ። ስንት? 30 ሺህ በ2 ዓመት 43 ሺህ ብር 43 ሺህ ብር ይቅርታ 43 ሺህ ብር የአንበሳ እንዴ ደግሞ 10 ሺህ ብር ላከችልሽ። አንድ ላይ 53 ሺህ ከራሷ ከኪሷ 50 ሺህ ደግሞ ሰብሳ 70 ሺህ ታከምሽ። ከዛ በሁለተኛው 20 ሺህ ሞቱብሽ። የተሻገሸጌም ከዛ ሌላ ምን የሚደረግልሽ እርዳታ አለች። አስቤዛ አረጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። መንግስት አገኘች በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተር ሄጄ ልስራ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው ማደርገው። ጉበቴን ቼክ ያደርጋል። መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል ብዙ ነው የምታወጪው የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያሺ ብላ ቪዛ ወጣችልኝ። ጣልኝ ለሳራ ላኩላት። አሳይ ልትመጪኛው ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገር ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ፣ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃ ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150 ሺህ ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50 ሺህ ብር ነው መሰለኝ ያስኩት። 200 ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርች ከፍላለሁ ብለሽ 50 ሺህ የትኬት ተበደርሽ። ናፊ እዛ ተላከችልሽ።
አውጥታ ላከች። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150 ሺህ እንደሚፈለግ ተነገረሽ? ነገ ሆኖ በአንድ ቀን ኖ እኔ የማውቀው ቪዛው አለኝ። ትኬት ቆርጬ መብረር ነው። ትኬት መቁረጥ ታውቂያለሽ። ግን ዴት ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አግኝ ማለት ነው። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት፣ ሳሪቲ ሞኒተ ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ? አቦ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳሪ ምንም ችግር የለም። እና ለኤጀንት 150 ሺህ እንደሚያስፈልግ ተነገረሽ። እና ደግሞ እጅሽ ላይ ትኬት 50 ሺህ ብቻ ነበር። ከትኬት ሌላ ሲስተም ውስጥ ትገቢያለሽ ተባልኩኝ። ማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሺ ተባልኩ። ኦልሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴ እንጂ ወደ አዲስ አበባ የሄድኩት ተመለሽ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው፣ ቪዛሽ ሊቃጠል ነው፣ ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል። ያኔ በዚህ በፕሮሰሱም በምኑ ከአንድ ወር በፊት አንቶሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። የረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄዱ። ድኛ የለም ሀቡ መስራት ስላለብኝ፣ ምክንያቱም የሰው ፊት ሰዎች በጣም ያስጠላል። ጊዜ ሰው አስቸግሪ ታሰልልኛል ሆን ሪፖርት ገባ ትኬት ተቆርጦ አሁን በኢታሀር ነበር የተቆረጠልኝ። ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶያም መሄዳች ትኬትሽን አስተካክልና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ነው ከኤጀንቱ ነው ወይስ አንቺ በኩል የተገኘው? እኔ በኩል 150 ሺህ ሳትከፊው ሰርተሽን ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢታሀድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢታሀድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነም። ገብቶሻል? ሶስተኛ ጊዜ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በነቃ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስ አለ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስ ወደ ሀገር ማለት ነው። ባጃጅ ውስጥ ያኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገሬሽ ስሪ ምናምን የሚለኝ ብዙ ነው። ሆነ አሽ አፌ ቁጭ አልኩ። በጣም 3 ቀን ነበር ያለቀስኩኝ። ለምን ነው እዚህ መፈተን አልኩ። ገብቶሻል? ከዛ በኋላ እንዴት ያለኝ ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አይነት ተሻለ ሲሉን ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው መባል ቢሮ ጀመርኩ እንጂ በ100 ሺህ ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄም ፊቴ ምንም ላደርገው አልችልም። ኦፍኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪን ሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ትችት ያለ ነው ሚዲያ ላይ እስከወጣች ድረስ። የሆነ ቪዲዮ ላይ የሳራ ስም ድጋሚ ጀመረ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አድርጉኝ በ100 ሺህ ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ወታ በለመነሽ ቁጥር እናንተ እንዳለን ትችላችሁ ቪዲዮ ላይ ማዛ ፖስታች ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳሪቲ ጓደኛ ሪፖርት ታውቀኛለች በአካል ያን ያህል ቅርበት ባይኖረንም
እንተዋወቃለን። ገብቶሻል? ሪፖርት አላይቼ እንቅልፍ አጣሁ። በቃ የማታውቂው ሰው የፈለገውን ያድርግ። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት ታደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገሯቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ሳራናችም ጓኝ አይደለችም። የእሷን ስም አታንሱ። የእሷ ማዕዘን ስማጠን ያልኩት ያፋን ተነገር ጀመረ። ግማሽ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግር ያለው በቃ ደግ ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙ፣ ስራ ልጀምር። ገብቶሻል? ከዛ ብዙ ነገር መሰደብ ጀመሩ። ማለት ምን ሊኖርብኝ ይችላል? ንገር። በእነማን ብዙ ነገር መሰደብ ጀመርሽ? በእነማን? ማዕዛና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናል ማለት ጀመሩ። እዛ ገዝተራ አላስቆመችም። ገቡ። እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈልግ ትግባና ታብራራ። ሁልጊዜ ብዙ ማውራው ነገር አለ። ይሄ ነገር ሲያልፍ ብዙ ማውራው ውስጤ ብዙ እኔ ራሴ ግዴታ ስለ ጓደኞች ሆ እኔ ማውራ ስል ሁሌ እንደዛ ነች። ወታ ትናገር ምን እናገር ቼ ተጀግሮ እርዱ እንደዚህ ሆን ማንም ፈልቆ የሰው አይጠብቅም። ሀቡዬ ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት ነው ይደብራል። ሁለተኛው ጌ ድጋሚ ይመጣሉ አላልኩም። አሁን ሰፖርት ትደረግና ድጋሚ ከመጣሽ ክስ ብለን እንደመታለን ማለት ነው። ግን እኔ ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ? ምክንያቱም ካለበት የሚለው አካል አሁን ለምሳሌ ማዕዛና ቱቱ የሰደቡሽ ጣርታን እንጠይቃቸዋለን። ለምን እንደሰደቡሽ ከሰደቡሽ ስድብ እኮ ላይሆን ይችላል። ግን እኔ ተሰማኝ። ገብቶሻል? ሳሪ ቤት ገብታ እንትና ነው ያለችው፣ ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ። አቡ እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት፣ እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግኙቶቼ ማለት አልችልም? ሀቡዬ ምንድን ነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን እያደረጉ ፎቷን እየለጠፉ ኢክራም እንደዚህ ከሳችው እንደዚህ ሆነችው፣ ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተን ቪዲዮ የሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? ሰማለሁ ዋጋሽ ነበር። እኔ ነበርኩ ስታክ ያደረኩት ወይስ ናት? እኔ ያለው እኔ የሰማዎቹ ነበር። ቤታ ጌም ተጫዎችን ያለች ዛኔ ጌም ተጫዎችን ሁላችንም መተሰናል ውስጥ ቤታ ብትረጂ ይሻላል። ታጅ ያልችን ቤታ እኔ ጌም ነበር። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነ። የሚያጠፋውበትን ምክንያት ነግሬሻለሁ። ሁለተኛ ዙር ድጋሚ ሰባ ሺ ያልሽኝ እኮ ጌም የመጀመሪያውንማ ታከምኩበት ብዬሻለሁ እኮ። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪሺ ድጋሚ ጌም ተጫለው እኮ ሳሪ። የመጀመሪያው ጌም ስንት? 270,000 ብር። እሱን በሕክምና ነው ያጠፋታለሁ እኮ ስላልነግኝ ነው። ሁለተኛውን ጌም ነው 270,000 የመጀመሪያው ጌም። መጀመሪያ ጌም ስንት ነው ያገኘሽው? 274,000 ብር። 274,000 ለሕክምና። ይሄ ለሕክምና ዋለ። ሁለተኛ ጌም 70,000 ሀያቴ ስትሞት ነው የተሰጠኝ። ኦኬ ጥሩ። ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 53,000 ቶታል 43,000 አንበሳ እና 10,000 ዝም ብሎ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ። ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ
ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያውን የትኬቱ እንዴት ሆነ የተበደርሽው? 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ ነገርኩ ሁሌ ያስረዱኝ እኮ በደንብ ዱኝና ድጋሚ በረታታዩም ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሽ አሁን እኔ ሳራ በቦታን ኢክራም አስጠንቁለሽባት ነው ብባ ሳራ እንደዚህ አላስብም። ምክንያቱም መጀመሪያ እንደነስቶ ተናግሬያለሁ። እንዲህ አይነት ነገር አላውቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝምካች ዝምታ እሽታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላች አመነ። ከዚህ በፊት እኮ ብያለሁ አብዬ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ኢክራም ለማኝ ኢክራም ለማኝ ይለኛል። ወልጄ አይደለም ለምነው ስላጣው ካልኝ እንደ ድሮ አልጠላም። እኔ ወጥቼ አዎ አድርጋብኛለች በእሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋተኛ መሆን። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱም በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛን ይልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ነው ብዬ ለእሷ ነው የምነግራት። አውጥተዋለች ሚዲያ ላይ ብያታለሁ። እኔ እውነት ወጣ ነገር ከሆነ ይቅርታ ሳሪ፣ እኔና አንቺ የድሮ ጓደኛ ብዙ ላታለው ብዙ ላቀይም ይችላለሁ። እኔ አሁን የራሴ ድር ስላሉ ነገር እያስተዋል ስላልሆነ ነው። ገብቶሻል? ይሄ ነው አስቀሚያ በጣም ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለው ተባልኩ አይደለ ወይ? ሳሪ ለማኝ አይደለችም ስለተቸገረ ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ? የሆነ ነገር ብለኝ ይገባኛል። ምክንያቱም እኔ ቦታው መስራት እየፈለኩ እጅ አጣሪ ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝ፣ አላረገችልኝም ብያለሁ አላልኩ። መሰላት ደግሞ ይቅርታ። አሁን ኑሮ ልኑርበት በቃ ሰምታወ ምክንያቱም እንደ ሀቡዬ ብዙ ነገር ይከፋል። በጣም አለቅሳለሁ። መናገር ራሱ አልችልም። አሁን ተናግሮ ማሳመን ራሱ አልችልም። ታውቃለች። ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ ራሱ አልችልም ኢክሩ ነው የምትለው። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታች ስሜት የሚሰማኝ ነገር አለ። ያ ነው ከመሰላት ይቅርታ። እኔ ከሳራ የሚያገናኘኝ ነገር እኔና ሳራ ጓደኛ ከአንቺ ጋር ሳራ ብትጣላ ተጣያ አልላትም። ገብቶሻል? እነሱ ተናገሩኝ። በጣም ከፍቶኛል። በጣም ነው የከፋኝ። በጣም ከፍቶኛል። በጣም ስለረዱኝ ነው ወይ? አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ ከአሁን ወጥቼ ብዙ ነገር ልባል ይችላል። ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንድ የተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ። በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈች፣ እሺ አልኩኝ። እዚጋ አሁን እኔ እየለመንኩ ነው። በቃ ያለው እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው የምለው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ማለት ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ የደረሹ ይሉሻል። ስለዚህ
በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገር እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረች። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኢክሩነት ኦኬ ነቀላት ኔትወርክ ኔትወርክ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና ሰደቧል። ሸራጉላችሁ ዘንድ በዶ ፍቅር አመሰግናለሁ። ጊፍት ቴንኪ አቡ ባርኳት በደምብ ያለው አመሰግናለሁ አቡቴ። ተከላከለችልኝም ሰው አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወታ አልተከላከለችልሽም። ይሄ ነው መሀል የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካችሁ አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን። እና እንግዲህ ያለመጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክሮል ላይ መተት አሰራችባት ስሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነው። አዚሉም ከመጣሽ ፍላወር ላኪ። ሳሪ እስከዛ መናገር የምትፈልግ እርቀት ተነግናት ና ሀቡ ችግር የለም። ዋናው ነገር እኔ ነፃነት ማውጄ ነው። ከች ደግሞ ሚለ ነገር አለች ተናገረች። ችግሩ ባለቤቷ ከሳሪ ጋር ምንም ማለት ችግር የለብኝም እኔ ሳሪ መተት አሰርታብኛለች አላልኩ። ሌሎች ሰዎች ናቸው። ግን አንቺ ለምን ወጥተሽ ቢሎ ማሽኔ ጥያቄ ስለ ማያሳች አንድ ሰው ከፍላጎቱ በተለይ ሰሞኑን ያለው ነገር ደስ አይልም ነበር። እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆሙበት ታይም ነው። እያየሽ ነው አንቺ ውስጥ ብለሽ ነበር። ግን አለው ብዬሻል። አቡዩ ለምን እንደሆነ ታውቂያለሽ። ምንም ማለት አልፈልግም። አመሰግናለሁ። እንኳን ማች ወጣ። ከዚህ በላይ ደስ የሚለው ነገር እኔ ከምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርችባት ነው ማለት ነው ወይ ማውፈቃል ኦር ደግሞ የጓደኝነት ኃላፊነት ድር ነው የሚለው ገባሽ አይደለም? ጋሽ ልትጨርቅ ትችላለች እርዳትና ታቂልሽ በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚያ ነበር ነው። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ። ገባሽ? ልክልሻለሁ ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷ ኤክስፔሪን ማድረግ መሰጣት ምናምን እንዳይሻ ትገዛ ያስፈልጋታል። ትታገዛ ትበርታ፣ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አቡ የመጣውን ሁሉ መቋቋም እችላለሁ።
ጎበዝ እንድትሆን ጠንካራ እንድትሆን የሰው እንዳይብራት ማለት እዛ ግን እልሻለሁ የሚስራን ግን አሁንም ቢሆን ሀቡ እኔ ተኛ ስለሆንኩ አንቺ ሰው በጣም ነው የምታወራው። በጣም በቃ አልኩሽ፣ በጣም ነው ቪዲዮ የምትሰራው። ምንም ትገዘተው ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድ ፎቶ ለጥፎ ቪዲዮ እኔ የአንድ ሰው ፎቶ ለጥፌ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። ሰው ሌባ ከሆነ ሌባ ብዬ ቪዲዮ ሰራ ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን። ማስረጃል ኢክራም የላከችላት ቮይስ ካለ ሱመያ የምትባለው ማንም እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ማስረጃ ለጠፈ ምትሰራ ከሆነ ምን ማስረጃ ይዘው ማለት ነገ እኮ ለሌላም ነገር እንደዚህ ሰው የምትወጂ ለማስረጃ ሰው የሚሆነችል ሰው ነገ ሌላ ሰው የሆነ ሰው ላይ ራሱ ቪዲዮ መሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማል። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ግንኙነት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ የምገለገላለው ገብቶሻል። ድጋሚ ይሄ ሳይሱ የምትባሉና ብቻ አደባባይ ላይ እንደዚህ እኮ ትምጣ ራሷ ነ ጥሩ ላይ ትምጣና ሆነች ዚሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አልለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን እንጂ ካለበለዚያ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይስ ልጥራት ግን ልጆቼ ጋር ይሄዳሉ። እነሱ ከመጡ ያልገባም ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት አልፈልግም። ልሽ ተቀየመችኝ ሳራን ሳጠይቃለሁ ከመሰላት ማለት ነው። ከእነሱ ጋር ጭራሽ መነጋገር አልፈልግም ነው እንድንጠይቃቸው እና ይቅርታ እንዲጠይቁሽ እኮ ነው። አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያደረጉኝ። ለምን እኔ ጡቱን ራሱ ምንም አርጊያት አላውቅም። ምን አርጊያት አውቃለሁ? ተነጋግረን ነው እናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃት እና ከደስታው እንደዚህ እንዳሉ እነሱ ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔ ጥፋተኛ ይበለኝ። ገብቶሻል ከሆነ እኮ ሳይድ አድርገው እኔም ጓደኛ ናቸው ያውቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅም። ገብቶሻል ሳራ እንድትወዳቸው መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራቸው እነሱ እንዲወዱኝ አይደለም ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም ለያያለን። ማዕዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸበታለሁ፣ በሰብበት ምልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሀል አንድም ነገር በእኔ ሰበብ እንዳትጣል እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት ለእኔ ልዩነት የላቸውም። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታደርግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለሁበት ሁኔታ ተረድተሽኛል። ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ እና አሁን ሳሪ የተነሱ እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ የሳሪን ስለማት እየሞከሩ ያሉ ሰዎች አሉና እዚህ ሳይድ ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነግሩዬ ማይኩን አብሬውማ ወጥቼ ስለ ችግሬ ብናገር ተናገርኩ ድረስ ምንድን ነው ችግሩ? እኔ ካለኝ ችግር ቆይ ትንሽ ልታገስሽ ያለኝ አይደለም ማለት በስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጫን የቻለው እኔ
የሰው ሰርቼ ልጅቷ ነበር ስለ ልጅቷ ቅንጣት ታሰማኝ አይችልም። ምክንያቱም ልጅቷ ልታኛ ድንበቀር አታቀኝም። በጣም አልሸውሉ እንቅልፍ ላይ ደግሞ ወደ ወጣሁ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ነገር የሰራው የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይህን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወታ ብሩ ባለቀ ቁጥር በለመነች ቁጥር የነሳትም ለምን ሰርታለች ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም። ገብቶሽ? ወጥቼ ፎሎ አርጉኝ ቻሌንጅ አደረኩ 100 ገብቶሽ? ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ እነሱ ጋር ያገናኛል። ሪፖርት ስታደርግ ከፋኛው ለመቃ ላገባል ያን ስል ሌላው ውጥንቅጥ ውስጥ ገቡ ማለት ነው። ለምን ይረጋል ማለት ይጣ በጣም ነው ስድቡ የሚያስጠላው። ገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሰደብበትም ነው የሚያራችሁ ያጣችሁ ጓደኛሽ ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ሶ ማዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዚ ንገሪ። ሰላም ማዚ፣ እንዴት ነሽ? ሰላም ሀቡዬ፣ እንዴት ናችሁ? ሰላም ነው ሀቡዬ። እኔ ሪፖስት ያደረግኩት እውነት ለመናገር ሳሪ ያለች ቸርገውልኝ የሚገቱ እንደሆነ ለምንድነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረግኩት። ቆይ ላሳይሽ። ሪፖስት ያደረግኩት እሺ ቱቱንስ ነገር እንደዛ ስትሳደብ ያኔ ለመለስና ቱቱን ማስለካለሽ ውዴ ማዚ ሪፖስት ማድረጓ በጣም ያካፋፉ ካለ እኔ ያረጉ ከእነሱም አይጠበቅ ነገር ነው ይሄ። እኔ ሪፖስት ዋትሳፕ ላይ ላክልሽ። ሶሻል ሚዲያ ላይ መርዳት ግዴታ አንዱ መረጥ ነው። አንደኛውን ሳንሰድ ይመጣ ለምሳሌ ብታሰራን መተት አስደራጊ ምቀኛ ምን ማለት እኮ የለብንም። ጉድ አሏት አላችሁ መተት አስረጪ ከብሎስ ደሪስታላት ይሄ ሁሉ ሳሪ ሳትባል ምንም ሳትባል ኢክሩ ህጥቅና አዛለን አለ ቀጥታ እያለ ማን ሳይሰደብ ኢክሩ ማገዝ እየተለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ፎቶ ልጠፋይ ሳሪን ቪዲዮ ሰርታቸው እንዲሁም የሱመያ የምትባለውን አውደው ልክ እናሰቱ ሊሆናቸው እሺ ሀቡ ከ43,000 ብሩ ውጪ አንቺ ሪፖስት ያደረግሽው ይህ ልጅ የሰው ባል ከማጭባችሁ ያትቻል። አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያርጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ልጅቷ የኔ ፎቶ አድርጋ ያልኩትን ፎቶ አድርጋ ይሄ ያቀይማል። ይሄ እኮ ያለ ነገር ነው። ልጅቱ የሰራችው በሆነ በስርዓት የኔም ፎቶ አድርጋ ገብቶሻል። ኢክራም ወታ ነገረኝ ባለች ቁጥር ጓደኞቿን ስም ምንድን ነው ረድተዋል። የሆነ የንቀል ከፋኝ። ለምን ያንን ቪዲዮ ደግሞ ይልሻል ሪፖስቱ ካልሆነ መጀመሪያ ይህን ነው ጥያቄ አለ። የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትሳፕ ያላት መታ ማዚ ይሄ አስቀይሞኛል ምንድን ነው ብትለኝ ያስረዳታለሁ። የኔ ሪፖስት ያደረበት ምክንያት ኢክሩ ሚውታል እኔ ላስረዳት። አሁን ባለው ቲክቶክ ላይ ችል ነበር። እንደገና ደግሞ ዩ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምንሰራው። እኔ ደግሞ ለነኝ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች። ለመጀመሪያው እስከ መጨረሻው ሳይክሩ ምን እንደሆነች አለሁኝ። እንደምታስብላት እንደምጨነቅላት ሀቁን አቃል እዚህ መታ ቪዛ ሰራላታለሁ እንደማዋጣችሁ የሆነ ነገር ታግዟታላችሁ እያጀምርላት ናት ሳሪ ኢክሩን ምን ልቻት አይደለም ለምን ጠላታለሁ እኔ እንደውም ስሪ ባለፈው እንደውም ቮይስ አለኝ ዋትሳፕ ላይ እርሻውን ተረዳ ሆነ ትኩሱን አድርጅም
ተረጂ ስላት ሙን ነው የምፈልገው ጋረጠው ግን አገባኝ። እኔ ኮንሽ ጉድ ነው ከማን ነው ጋይ ስለው ከእናንተ ነው። የእኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ እሺ ማዝዬ ቀጥይ። ትረዳ ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበረ ነው ተረጂ ስላት ሪካርዶ ላይ እኔ በኋላ ላይ እንደነ ቤት ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪካርዷን ፈሮድ አደረግሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል፣ ከአንቺ ጋር ጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወትን። ያዘችው በኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነንም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ታለ ወጪ ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው ብዙ ናፍን ነው። ገብቶሻል? ኢትዮጵያ ስራ ለምን አሰራች? እዛው አይመችም ያለው በታለች እንጂ ያነቃቁት ለመውጣት ያግዝሻል ስሪ ብያት ነበረ። ገብቶሻል? እና ወደ ሪፖስቱ ሲሄድ አይመቸኝም ማለት አንድ ስራ አግኝተሽላል ሆነ ያለሁበት ጋር አለች። ደሞዙ አዲስ አበባ ውስጥ ቤተከራይ ስራ ሰው ትራንስፖርት እኔ ሸብሏል። ደውለ መናገር እንችላለ ሆነ ስላወሩ እሱ ያለኝን ነው የምናግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩኝ አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ማስታወቂያዎቹስ ማስታወቂያዎቹ እዚሁ ላይ ብላ ለፊሽን እኔ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። አልሰራችም። ለምን በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበኩ ነበር። ብቻ ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺ ና ይነ ስለሚሸላታት ላቃችሁ በዛ ነው ያልሳ ሄጄ ልሰራላት ነው። እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሰጠታል። የማዚን እኔ ጊዜ እኮ ከነሱ አላወራም። እኔ ኤርፖርት ሁሉ ተመልሼ እዛ ሳለቀስ ብሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ጊዜ ተባብለን ተለያየ። ምንም እኮ የሚያነቅ እኔ አዛን ሀቢሉ ይባል እንኳን አልገባም መሀል ሁለቱንም አውቃለሁ ወይ ባለሁ ለምን እሷ መሀል ገባት እና ሳራ መሀል ሁለት ሲራቁኝ ነበር። ከእነሱ ማይጠበቅ ነገር እየተሳደቡ ሲናገሩኝ ነበር። ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምን ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ሪካርድ አለ ዋትሳፕ ላይ እና ጋር እሺ አንቺ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ካላት አልተሳካም። ሁሉም ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልከልም ስልኳል። ለቪ ጥራት ነው ስልክ ማስታወቂያ ውስጥ አይኔ አይፍልክላታለሁ ለማስታወቂያ እንሆናለች። አልተከምያ ነገር በዛ ተሳሳ ደግሞ ሄዳለሁ እየሰብኩት ፕሮሰስ ጀር ሄዳለሁ። አሁን 2 ጊዜ 3 ጊዜ በፍጹም አላስብም። ገብቶሻል ሀቢ? ሁለተኛ እኔና ሳብ እንጣላ ማዛ አስታራቂ እኮ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት ምን የበራት ምንድን ነው ኢክራም ያንቺ መደረብ ሳራና እኔ ማዚና ሳራ ቢጋጩ ማለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት እንዲያላ መልክ ይዤ የምሰራበት ምክንያት የለኝም። እኔ ገብቶሻል? በጣም ያስከፋ ንግግር ነው። ከጓደኞችሽ ጠብቅ። ጓደኛዬ ላትሆን ትችላለች ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል 3ኛ ሰው ያስፈልጋል። ያው ሚዲያ ላይ ወታ መሳደብ ሪፖስት ለምን አረገች ማለት ነው። ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስላዲ ነው ረዱ ስለላሁልኝ ረድተናታል። ሁሌ እንደዚህ ቢኖረኝ ጠልቼ ለማኝ አይደል በልመናም አልታወቅም። በስራ ነው የምትወቀው።
ከዚህ በፊት ማለት ግን አላህ አላለውም ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኛል? ጥንቆላ ያለ ሁሉ እውነት ነው። ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸውን ይልፈል። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጭ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ የሚያደርጉት ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም አይደግፍ አለ፣ ሳራም አይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ፣ ልስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱዓ ያድርግልኝ። በቃ አለቀ። እና ምንም በመጀመሪያ ደረጃ እንወያይ ብለሻል ወይዘሮ ሳራ ባለፈው ቤታዮ ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ጌም ስትጫወት አይሆንም አትጫወች ይሰድቡሻል ብላሻለች ነው? ለእርዳታው ነው ያለችሽ? ለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ ለገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ? እርዳታው ይቅርብሽ አላለች። እች ልጅ ደግሞ ምትናው ይቅርብሽ ብለሻት አንቺ አስሽዎች ትላት አንቺ አላልሽም። ለዛ ቁጭቅሽ ልጅቷ ከራስ ፈጣ እንዳለች እንዲያለው ህዝቡ ሳሪ ጌም ይቅርብሽ ብላት እራሱ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽ እና ጌም ተጫወቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወች ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ፣ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለች በፊት ላይ ላይ የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይህም ቪዲዮ ኮምፕሊንግ ታሽ ሳራ ለምን ታዲያ በባለፈው ቤታየው ጌም ተጫዎች ክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው። ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯትቺ ልጅ ጋር የማይተኛው ማንቀላፋው ጌታ ያያል። ሽራር ጉላ ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሽራር ጉላት ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነው ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባል። ኢክራም ነው የወጣው ስምሳለት እና ፕሊስ ትሯትና ሼር አድርጉላት። ናቸው እናስገባታል ደግሞ እናመጣ ወይ ደረሰኞቹ እንደምር ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፉት 50 ሺህ ከራሷ ኪሷ፣ ከዛ ደግሞ 3 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ቆጦ ብላ ካሽ 5 ሺህ በደረሰ 23 ሺህ
103,000 ከራሷ ኪሳ ሰጠች። አንድ ባልትና ነጋዴ ከዚህ ምን ልታደርግ ትችላለች? ለጓደኛ አንዱ እንደምረው እዚህ ጋር ያሉትን ደረሰኞች 5,000 ከዛ 10,000 ከዛ $23 በብር ስንት ነው? $223 30,000 አቡ ባርግልሻለሁ። እኔ ተደግሻለሁ። $23 30,000 ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ 284,000 ብር ከሆነ ሰው ጋር ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለባሽ እዚህ ጋር ልወጣልኝ እንትን ደልቻለሁ እንዳለ ዋትሳፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ እዚህ እየተደለፈች 30,000 ብር ናት። እዚህ ጋር አንዳንዴ እንደምሪው 30,000 ብር ዳሽ ከዛ 223 በጌም አገኘሁት ያለችው ማለት ነው። 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 ዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50,000 ከዛ እዚህ ጋር 10,000 ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ ከሪማ ማለት እኮ እሷ የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ። ከዛ 43,000 ኦኬ አንድ 2 3 4 5 6 7 እንደማቸው እሺ 5,000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቆሬ በዛ ተናድጄ ነው ሪፖስት ያደረግኩት አይደለም። እሱ ብቻ ሳይሆን እንዳለ ቲክቶክ ላይ እኛ ላይ ስንገባ በጣም እየሰደቡን የነበረው ኮሜንት ላይ ማለት ነው። እሺ አንተ ያወራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ መታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምፅ ሆነናል። ዩቱበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ነው። ስህተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትሆኘው። ገብቶሻል? ዛሬ ደግሞ ወታ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወታ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትሆኝ የእሷን ስቃይ ስታይ ይገባል። እኔ ደግሞ ሰው ነኝ። ያንን ሪስፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ግን ባላለች ልጆች ተሰድበዋል፣ ልጆችሽን ይንሳሽ፣ ልጆችሽን እንደዚህ እርግልሽ ላይ ዳብልቼ ላይ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝን ልላክልሽ እና ይገባኛሉ ምናት ነው ብለሽ አሁን ስለዚህ ኪቤቱና ሷ ደቡሽ ማዚ አፍ የወጣውን እንጠይቃት። ስለዛ እሷ ደግሞ በየቤቱ ገስት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ካላችሁ ላኩልኝ። ነው በራሷም ላይ ፍቅር ቢዳንስ የተቀዳ ሪከርድ ከዛ እንትን ላለን አሁን በዋሳብ ልክልሻለሁ። ሀቡ የሰደቡ ላኪልሽ ከብቷል። ቆይ ማዚ ግዴታውን ጠፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎች የሚሰደቡ ሰዎች አፈሪ ብሎ ምን ያልተሰደቡ ስድብ የለም። ገብቶሻላ? እሷ ያንን ማስቆም ትችል ነበር። አሁን እሷ ለበቻ ማስከናመጣችን በቻት አለብን ማስረጃ ከሌለን ቤት ሳሪ የላከችልኝን ደረሶች ምኞች በኢክራም ስም የገቡ ደምሬያቸው ቶታል 100,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ነው ብቻ ነው የላክሽልኝ ሳሪ። ሌላው ጌም 70,000 እኮ አቡዬ ደምሪ
የ70,000 ያው እሷ ትክክል ያ የተጫወተችው ነው ፊት አይደለም። በዚህ መካከል ያው የኢክሩ ቁጥር ሰጥተ በኢክሩ አውርተው በራሳቸው ደረሰኝም የላኩ አሉ። ይህ ማለት ምንድን ነው? በራሷ ያኔ ማለት ስጨርሻ ሪስቲኝ ያስረዳሉ። 50,000 ውስጥ መጀመሪያ የነገረች ያሽበት ደረሰኝ ይሄ እሱ 50,000 ደረሰኝ የለም። እሱ አንድ ሰው እሱ ይሄንኛው 50,000 አንድ ሰው ነው። ይሄ 50,000 ብር የተባለ ይኸውልሽ እኔ ቱቱ ማአዚ እነጹ ኤርሚያ በሻ እንደገና ደግሞ ቲጂ ሆነን ሀይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ ያንን 10,000 ስለሆነ 5,000 ያዋጣል። ያን የላኩት ነው 50,000 ብር የምትልሽ እንጂ ከዚህ እሱን እኮ ከጌሙ 70,000 ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ የላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50,000 እና ከማዚ ጋር የተጋጠመ እንትን ያለችበትን 70,000 ደምረው ደምር 50,000 ፕላስ 70,000 የጌሙ 562,000 ይመጣል። ይሄኛው 50,000 ከዛ 70,000 የጌሙ ቶታል ይሄ በዛ 10,000 ብር 10,000 ብር የላክሽውንና የአንበሳውን 43,000 ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50,000 ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50,000 ብር ሆኑ። ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለች። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50,000 ሳሪ ላከችልኝ 20,000 ደግሞ ብሪም ከራሷ ላይ ስለዚህ ቶታል 562,000 ብር አግዛቸታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43,000 10,000 ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪ ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለበለዚያ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ለማገዝ እኮ ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ። አንዱ ለማገዝ ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ሰበስብላክልሽ ግሩፕ ከፈተችና አሰበስባ ላከት። ኦልሞስት ከ2 ዓመት በፊት ማለት ነው። አመት 2 ዓመት ነው። ስንት ብር ልከውልሽ? 50,000 አባሽ እዛ የአንድ 50,000 የኢትዮጵያ ብር ነው። የኢትዮጵያ ብር የኢትዮጵያ 50,000 እኔ እየዞርኩ ነው 5,000 እንዳይገባኝ 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው። ስሜ እንዳይጠፋ በቃ ሻው ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽበት ሙላ እሱን አውቃለሁ። እረፊ ስለለው ቀጠልኩኝ
ይህም ብዬ ስለ ችግርሽ ተናገሪ ሲል እኔ ሳራ ሰፖርት አድርጌ ተናገር በት ሳራ አልረዳችኝም የሚል ከአንደበት ወጣ። ለምንድን ነው ያንችን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ። አትሊስት አንድ ቪዲዮ ሳራ ምንም አልበደለችኝም፣ የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ልሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገር ሳራ ብቻ አይደለችም ጓደኛዬ። ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም ያልኩበት አሁን ከችልሽ ቪዲዮ ደግሞ ከ50,000 ብሩ በኋላ በጌም ልልስ ታዩ እሱን አውቀዋለሁ። ቀጥ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም? ችግር ሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? ነቃፊ ነው። እኔም እኮ ለማኝ የተባሉ አሁን በጻታት ለማንም ማሪንም ጌም ስጫወት አበባ ተዳደር ይሉኛል። ወደ ሚዲያ ላይ እስከወጣን ድረስ አንድ ገል እስከወጣ ግን ሳሪ ላይ እንደዛ ሲዘቱ አለጥፍ። አሁን እቺ ሱመያ በጣም ትበልጅ ድረስ አይባልም። አይተሽማል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም። ስጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ። ስም ያነሳሁት ህይወት ታሪክም ሊሆን ይችላል። ብዙ ሞርሞ ፈነዳለው ከኔ ህይወት ተማሩ ከማለት ውጭ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ። አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? እዚህ እያለ ያለው በኮመንት እንደማሲ መደረብ ነው እና ሳራ ጓደኛሞች ናቸው። ስጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም።